ኢየሱስ በመስቀል ላይ ሆኖ ለምን አምላኬ አምላኬ ለምን ተውከኝ ብሎ ጮኸ? ይህ የብዙዎቻችሁ ጥያቄ እንደሆነ አውቃለሁ። እንዲሁም ሙስሊሞች ሁል ጊዜ የሚጠይቁት ጥያቄ ይህ ነው። እሺ አንድ ላይ ሆነን ይህንን እንመልሳለን። ለሙስሊሞች ላኩላቸው፣ እንዲሁም ለአንዳንድ ሰዎች እንድትልኳቸው። ይህ ክፍል ኢየሱስ አምላኬ አምላኬ ለምን ተውከኝ ያለው በመጽሐፍ ቅዱስ ውስጥ ዳይሬክት መዝሙር 22 ላይ ተጽፎ ይገኛል። ይሄኛው ማለት መዝሙር 22 ከቁጥር 1 ላይ አምላኬ አምላኬ ለምን ተውከኝ ይላል። ኤሎሄ ኤሎሄ ላማ ሰበክታኒ ተብሎ በዕብራይስጡ ተጽፎበታል። ስለዚህ ኢየሱስ ክርስቶስ ይህንን ሲናገር ከመጽሐፍ ቅዱስ በዚያ ቦታ የነበሩ አይሁዶች ሁሉም ይህንን መዝሙር ያውቁታል። ኢየሱስ ስለምን እየተናገረ እንደሆነ ከመጽሐፍ ቅዱስ እንዲገባን አንድ ምሳሌ ልንገራችሁ። ክርስቲያኖች በተሰባሰቡበት አንድ ክርስቲያን ተነስቶ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ የሚለውን ንግግር ከተናገረ በዙሪያው ያሉ ክርስቲያኖች ምን ትዝ ይላቸዋል? መንግስት ትምጣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን የምትለው የመጽሐፍ ቅዱስ ክፍል ትዝ ትላቸዋለች። እንዲሁም አንድ ሙስሊሞች በተሰባሰቡበት ቦታ ተነስቶ ቢስሚላህ አልረሃይም አልረሃይም አልሐምዱሊላህ ረብሂም ብል በዙሪያው ያሉ ሙስሊሞች ወይ ምን የሚለው ትዝ ይላቸዋል? መልኪሂም ዲን የሚለው ቃል ትዝ ይላቸዋል። ስለዚህ የኛው ሰውዬ አልፋቲሂም እየቀራ እንደሆነ በደንብ አድርገው ያውቃሉ። ስለዚህ ኢየሱስ ክርስቶስም በመጽሐፍ ቅዱስ ውስጥ መዝሙር 22 ላይ ያለውን ሲጠቀም ስለ መሲያዊ ንግግር የተነገሩ ንግግሮችን እየተጠቀመ ነው። ለመሲህ የተጠቀሰውን ንግግር ሲጠቀም በዙሪያው ያሉ አይሁዶች ስለ እርሱ መስነት ያውቃሉ፣ ይረዳሉ። ይሄኛው ማለት መዝሙር 22 ከቁጥር 1 ጀምሮ ስታዩ አምላኬ አምላኬ ለምን ተውከኝ ብሎ ይጀምርና ወደ ታች ስታዩ መዝሙር 22 ላይ የሚያዩኝ ሁሉ ያላግጡብኛል፣ ራሳቸውም እየነቀነቁ በከንፈራቸው በእግዚአብሔር ተማምኗልና እስኪ ያድነው እያሉ ይስቁብኛል ይላል። እንዲሁም ማቴዎስ ወንጌል 22 ላይ ሄዳችሁ ስታዩ የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበረ፣ ሌሎችን አዳነ ራሱን እስኪ ያድን እያሉ እንዲሁም በእግዚአብሔር ተማምኗልና እስኪ ያድነው በእርሱም እናምንበታለን እያሉ ያላግጡበት ነበረ ይላል። ስለዚህ በዚህ ቦታ ኢየሱስ ክርስቶስ በመዝሙር 22 ላይ የተጠቀሰውን ጥቅስ እያንዳንዱን ነገር ሲናገር በዙሪያው ያሉ አይሁዶች እችን ክፍል እንዲያዩ መዝሙር 22 ላይ የተጠቀሰውን ኢየሱስ ዳይሬክት እዛ ቦታ ሲከሰት እያየ ነው። መዝሙር ላይ 22 ላይ የተጠቀሰው ስለ መሲያዊ ንግግር ስለሆነ ኢየሱስ መሲህና እውነተኛው የእግዚአብሔር ልጅ እንደሆነ እንዲያውቁት ስለፈለገ ኢየሱስ ክርስቶስ ይህንን ንግግር ተጠቅሟል። ስለዚህ እንዲሁም ወረድ ብለን ስናይዛው ከመዝሙር 22 እና በዚያ ቦታ ማቴዎስ 7 ላይ የተከሰተ ያለው ብዙ ውሾች ይዘውኛልና የክፋትም ጉባኤ ከበበኝ፣ እግሮቼንና እጆቼን ተቸነከሩ። ዳዊት እጆቹና እግሮቹ አልተቸነከሩም። ስለዚህ በዛ ቦታ ለኢየሱስ የተናገረው ንግግር እንደሆነ እንዲያዩና እንዲያስተውሉ ነው። እንዲሁም መዝሙር 22 ወደታች ወረድ ብላችሁ ስታዩ አንድ ነገር ታያላችሁ። ልብሶቼን ዕጣ ተጣጣሉ እያለ በመዝሙር 22 ላይ ተጽፎ ይገኛል። ማቴዎስ 27 ላይ ስትመጡ የኢየሱስ ክርስቶስን ልብስ ወስደው ዕጣ እንደተጣጣሉበት ታያላችሁ። ስለዚህ ኢየሱስ ክርስቶስ የእርሱን መስህነት እንዲያውቁና እንዲረዱ ስለፈለገ አንድ ክርስቲያን በዚያ ቦታ ሆኖ በአንድ ቦታ ላይ አባታችን ሆይ የሚለውን ጸሎት ከጸለየ በዙሪያ ያሉ ክርስቲያኖች ሁሉም ያኛውን እንደሚያስታውሱ ሁሉ ኢየሱስም እንዲያስታውሱና መስህነቱን እንዲያውቁ ነው የተናገረው። ይህንን ቪዲዮ ለብዙ ክርስቲያኖችም ሆነ ለሙስሊም ሼር አድርጉላቸው። ኮፒ ሊንክ እንዳይረሳ። በኮሜንት ታያችሁን ነገር ጻፉልኝ። የፕላስ ምልክቷን በመንካት ዳግም እንድንገናኝ ፎሎ አድርጉት።